ከተሞች የሰው ልጆች አሻራ ናቸው። ስለ ነዋሪዎቹ አምልኮት፣ ጥበብና ስልጣኔ ዘመናትን ተሻግረው ይመሰክራሉ። የዓለማችን ታሪክም ብዙ ጠንካራና ገናና ከተሞችን አሳይቶናል። ነገር ግን ብዙዎቹ ወይም አንጋፋ ከተሞች እንዳጀማመራቸው መዝለቅ አልተቻላቸውም። ከጥቂት አሻራቸው በቀር ዛሬ ላይ ፈጽሞ የሉም። ፈራርሰው አፈር ሆነዋል ወይንም ጠንካራ የነበረው መንፈሳቸው ከእነርሱ በእጅጉ ርቆ ትንንሽ መንደር ሆነዋል። ከእነዚህ የጠፉ ከተሞች መካከል በመጽሐፍ ቅዱስ ውስጥ በብዙ የተነገረላት በገናናነቷ የተጠቀሰችው ብዙ ቅዱሳን ከተሞችን ያጠፋች አመጿ እስከ ሰማይ ድረስ የደረሰላት በውስጧ ይፈጸሙ የነበሩ ግፎችና በደሎች ስፍር ቁጥር ወይንም ገደብ ያልነበረባቸው በዚህ ከተማ የሚኖሩ ሰዎች ሰውነታቸውን አርክሰው የሰይጣን ማደሪያ የሆኑባት በዚች ከተማ የሚካሄደው ኃጢያትና ግፍ እየበዛ በሄደ ጊዜ ግብራቸውን ከእግዚአብሔር ጋር ያደረጉ አባቶች ህዝቡ ከተማዋን ለቆ እንዲወጣ ወይም እንዲሸሽ ማስጠንቀቂያ የሰጡባት ጥንታዊ ከተማ ናት። እንደምን ሰነበታችሁ ውድ ኢትዮጵያውያን። በዛሬው መርሃ ግብራችን ኃጢያቷ እና ግፏ ገደቡን አልፎ ከፈጣሪ ጋር ጸብ እስከ መፍጠር ስለደረሰችው ይህች ከተማ ከራሷ አልፎ አሁንም ወደፊትም ስለሚመጡ ከተሞች ስለምትናገረው ትንቢት እንዲሁም ስለ ተምሳሌቷ የሚያወሳ መርሃ ግብር አዘጋጅተንላችኋል። እስከ መርሃ ግብራችን ፍጻሜ አብሮነታችሁ አይለየን። ይህች ከተማ ቅዱሳንን ያጠፋች፣ ቤተ መቅደሶችን የመዘበረች፣ በንዋያተ ቅድሳት ላይ ግፍ የፈጸመች፣ የእግዚአብሔርን ትእዛዝ ያልተቀበለች፣ ስመ እግዚአብሔርን የሰደበች ትዕቢተኛ ከተማ ናት። የእግዚአብሔር ሰዎች መከራም በእጅጉ የተቀበሉባት ከተማ ነች። በራእየ ዮሐንስ ላይ ስማቸው ተደጋግሞ የተነሳ ሁለት የምድራችን ታላላቅ ከተሞች አሉ። አንደኛዋ ኢየሩሳሌም ስትሆን ሁለተኛዋ ደግሞ በዛሬው መርሃ ግብራችን የምንዳስሳት ባቢሎን ነች። ከተማዋ በኤፍራጥስ ወንዝ አጠገብ ከዛሬዋ የኢራቅ ዋና ከተማ ባግዳድ 80 ኪሎ ሜትር በስተደቡብ የነበረች ስሟም ባቤል የሚባልላትና ትርጓሜውም ድብልቅልቅ ካለው የመጣ እንደሆነ ይነገርላታል። ድብልቅልቅ የሚለው መጠሪያ ከስሟ ጋር የተለጠፈላት በዚያ ከተማ ተሰርቶ በነበረው የሰናኦር ግንብ ምክንያት በተፈጠረው የቋንቋ መደበላለቅ የመጣ ነው። በተጨማሪም ጥንታውያኖቹ ሱሜራውያን ካዲንግራ ወይም የአማልክት በር ይሏት ነበር። የዚች ከተማ የመጀመሪያው መስራች ናምሩድ ነው። ባቢሎናውያን ግን የከተማዋ መስራች ማርዱክ የተባለው አምላካቸው ወይም ጣዖታቸው መሆኑን ይገልጹ ነበር። ባቢሎናውያን የሚታወቁበትን ታላቁን ግንባቸውን ለመገንባት ያነሳሳቸው ራሳቸውን ከሰማይ ወደ ምድር ይወርዳል ብለው ካሰቡት መቅሰፍትም ሆነ መዓት ራሳቸውን ለመታደግ ወይም ለማዳን አስበው ነው። ስለ ታላቁ ባቢሎን ግንብ በተጨማሪነት ብዙ ጸሐፍት ብዙ ብለዋል። ለምሳሌ ያህል እግዚአብሔር የላይኛውን ዓለም ለራሱ ለመምረጥና የታችኛውን ዓለም ወይም ምድርን ለኛ ለመልቀቅ መብት የለውም ብለው ስለሚያስቡ ስለዚህ ታላቅ ግንብ እንገነባለን፣ በዚህ ግንብ አናት ላይም እኛን ከርሱ መቅሰፍትና መዓት የሚጠብቅ ሰይፍ የያዘ ታላቅ ጣዖትና ኑር ከርሱ ጋር መዋጋት እንደምናስብም ይወቀው እንዳሉም በጥንት ጊዜ የተከተቡ ጥንታዊ ድርሳናትና ጸሐፍት ይጠቅሳሉ። በተጨማሪም በኖህ ዘመን ምድርን ያጥለቀለቃት የጥፋት ውሃ በእኛ ዘመን ለምድራችን ደግሞ በድጋሚ እንዳይወርድባት ሰማዩን በአምዶች እንደግፈው ማለታቸውንም እነዚሁ ጥንታውያን ድርሳናት ያስረዳሉ። ወደ ታላላቆቹና የምድራችን ሁለቱ ኃያል ከተሞች ሐሳብ እንመለስና ኢየሩሳሌም የእግዚአብሔርን ዙፋን ቤተክርስቲያንንና የእግዚአብሔርን መገለጫዎች ሁሉ ስትመስል ባቢሎን ደግሞ መንበረ ሐሳዊ መሲህን የኃጢያት ማዕከልንና ዓለምን በእጅጉ ትመስላለች። ባቢሎን የሐሳዊ መሲህን የፖለቲካ፣ የእምነት፣ የኢኮኖሚና የአገዛዝ ስርዓት ትወክላለች። መርጡለስን የመሰሉ ቀደምት ሊቃውንት ባቢሎን የተባለችው ሮም ናት፣ አመንዝራነትንም ትወክላለች ብለው ተርጉመው ነበር።
አንዳንድ ሊቃውንትም እዚህ ሐሳብ ላይ ጨመር በማድረግ ባቢሎን ማለት የአዲሱ ዓለም ስርዓት ናት። ይህም በአሜሪካ የሚመራውን የሰውነትን ልቅነት የዓለምን ባንድ እዝ የፖለቲካ የኢኮኖሚና የአኗኗር ስርዓት ነውም ይላሉ። ለምሳሌ ላስ ቬጋስን በመሰሉ ከተሞች አመንዝራነት ህጋዊ ሆኖ ማስታወቂያ ይሰራለታል። ይህችኛዋ ግን የከፋች ስለሆነች በቤቷ በር ላይ ብቻ ሳይሆን በግንባሯ ትጽፈዋለች። ቤተክርስቲያን ኢየሩሳሌም ጽዮን ተብላ ትጠራለች። የሐሳዊ መሲህ ግዛት ደግሞ ባቢሎን ተብላ ተጠራች። በሌላ በኩል በግንባሯ ማጻፏ በነውሯ የማታፍር መሆኗን ያመለክታል። የመጨረሻው ዘመን ሰዎች ክብራቸው በነውራቸው የሚሆንበትና ነውር ማሳፈሩ ቀርቶ ስልጣኔ የሚሆንበት ዘመን ላይም ደርሰናል። በዮሐንስ ራእይ ላይ የሰፈረውን ራእይ ባለ ራእዩ ሲተነትነው ሰባቱንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ና ብዙ ውሃዎች ላይ የተቀመጠችውን ታላቂቱን ጋለሞታ ፍርድ አሳይሃለሁ፣ የምድርም ነገስታት ከእርሷ ጋር ሲሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። በዚህ ኃይለ ቃል ውስጥ የሰፈረው ታላቂቱ ጋለሞታ የሚለው ሐሳብ የእውነተኛው መሲህ ቤተክርስቲያን በንጽሕት ድንግል ሙሽራ ትመስላለች። የሐሳዊ መሲህ መንበር ወይም ባቢሎን ደግሞ በጋለሞታ ሴት ትወከላለች። ግልሙትናና አመንዝራነት በመጽሐፍ ቅዱስ ውስጥ የአምልኮ ጣዖት ከአምልኮ እግዚአብሔር የማመጽ የፍቅረ ነዋይና ሕግን የመጣስ ምሳሌ ነው። በሐሳዊ መሲህ ሥርዓተ መንግስት ውስጥ የሚከለከል ኃጢአት ወይንም የሚፈቀድ ጽድቅ ፈጽሞ የለም። ብዙ ውሃዎች የሚላቸው ብዙዎችን መንግስታት መግዛቷን፣ ብዙ አስተሳሰቦች፣ ፍልስፍናዎች፣ ኑፋቂዎችና ክህደቶችን መሰብሰቧን ለመግለጥ ነው። የጥንቲቱ ባቢሎንም አንቺ በብዙ ውሃ አጠገብ የተቀመጥሽ ተብላ ነበር። አያሌ ህዝቦችንና መንግስታትን ባህሎችንና ቋንቋዎችን ገዝታ ነበርና ባቢሎን እርሷ ራሷ የኃጢአት ማዕከል ሆና አትቀርም። ነገር ግን ብዙ መንግስታት፣ ህዝቦችና ሀገሮች ባህሏን፣ ስርዓቷን፣ እምነቷን፣ ፍልስፍናዋንና ሞራሏን እንዲወርሷት ታደርጋለች። እርሷን የማይመስል ሁሉ እንደ ኋላ ቀር ይታያል። ከእርሷ ጋር መነገድና መስራት ፈጽሞ አይችልም። እርዳታና ድጋፍ አያገኝም። ዛሬ በአሜሪካ መራሹ የዓለም ስርዓት ላይ የሚታየው ነገር እንደዚህ ነው። የአሜሪካን አሰራር፣ አስተሳሰብ፣ አመለካከት፣ ፍልስፍና፣ ስነ መንግስት ያልተቀበለ ሀገር እንደ ዲሞክራሲያዊ፣ ፍትሃዊና ሰላማዊ ሀገር ፈጽሞ አይታይም። በምድርም የሚኖሩ ሁሉ ከዝሙቷ ወይን ጠጅ ሰከሩ ሲል በባቢሎን አስተሳሰብና ክህደት የማይሰክር የለም። የእርሷን ክህደትና አስተሳሰብ መቀበልም ዘመናዊነትና ስልጣኔ ሆኖ ይታያል። ይህም ደግሞ ዓለምን በሚያካልሉት የኤሌክትሮኒክስ ሚዲያዎች ይሰበካል። ያገኘው በአካል ያላገኘው በስሜት ያብዳል። በአጠቃላይ ይህቺ ከተማ የአውሬው ሙሽራ ናት። የመሲሁ ሙሽራ ቤተክርስቲያን ተሸልማ ስላየ ብቻ ሐሳዊ መሲህም በምድራዊና በሚያልፍ ሽልማት ሙሽራውን ሸለማት። ባቢሎናውያን ሰው መሆናቸውን ትተው የሰይጣን ማደሪያ ሆነው በግብር አጋንንት የሆኑ ሰዎች መኖሪያ ነች። ክብሯና ልዕልናዋ አብቅቶ ኃጢአትና የርኩሰት መከማቻ ሆነች። በእርሷ ላይ የነገዱ በምድር ሀብታሞች በመንፈስ ግን ድሆች ሆኑ። የምድር መንግስታትም ከኃጢአቷ ተባብረው በሃይማኖት ላይ አመነዘሩ። እግዚአብሔርም በባቢሎን ላይ ተናገረ፣ ከእርሷ ኃጢአት ጋር መጥፋት የማይፈልጉትን ውጡም አለ። ከባቢሎን መንግስታት ስራ ጋር በምንም ምክንያት አትተባበሩ። መከራውን ቢበዛ መኖርም ባትችሉ በኃጢአታቸው ግን አትተባበሩ። በመጨረሻው ዘመን የሚመጡት ሁለቱ ነቢያት ቤተክርስቲያን ከዓለም ወጥታ ወደ ምድረ በዳ እንድትሸሽ ይመክራሉ። በዚያ ጊዜ ቤትን፣ ንብረትን፣ ሀብትን ጥሎ መውጣት ያስፈልጋል። ለባቢሎን ውድቀት አስተዋጽኦ ያደረጉባት ሶስቱ ዋነኛ ነጥቦች፣ አንደኛ ኃጢአቷ እስከ ሰማይ በመድረሱ ነው። ከእግዚአብሔር ትዕግስት በላይ በመሆኑ ነው። ከዚህ በኋላ ምህረትን፣ ትዕግስትንና ቸርነትን ሳይሆን መቅሰፍትን ሽታለች። ባቢሎን መቼም ቢሆን ንስሐ አትገባም፣ ይብስባታል እንጂ። ሁለተኛ እግዚአብሔር አመጿን አሰበባት። ኃጢአትን ማሳሰብ ማስፈረድ ማለት ነው። ልበ አምላክ ዳዊት የአባቶቹ ኃጢአት በእግዚአብሔር ዘንድ ትታሰብ ሲል ታስፈርድበት ማለቱ ነው። ሶስተኛው ደግሞ ብድራት ነው።
እዚህ ላይ የተገለጠው ብድራት ማለት የባቢሎን ኃጢያቷ ሲበዛ ጽድቃችሁን በእጥፍ ጨምሩ፣ መከራው ሲበዛ ጽናታችሁን በእጥፍ ጨምሩ፣ ክህደት ሲበዛ እምነታችሁን በእጥፍ ጨምሩ፣ ውሸት ሲበዛ ምስክርነታችሁን በእጥፍ ጨምሩ፣ ቅንጦት ሲበዛ ጾማችሁን በእጥፍ ጨምሩ፣ ዓለማዊነት ሲበዛ ተጋድሏችሁን በእጥፍ ጨምሩ ማለቱ ነው። ለዓለም ስቃዩዋና ሐዘኗ የቅዱሳን ጸሎትና ተጋድሎ ነውና። እግዚአብሔር ከተናገረ በኋላ የባቢሎን ቅምጥልነትና ምቾት ወደ ሐዘን ይቀየራል። የቅዱሳንን ደም በእሳት የሚበቀል እግዚአብሔር ይመታታል። እኖራለሁ ያለችውን በሞት ሐዘና ላይ ያለችውን በሐዘን እነግሳለሁ ያለችውን በረሃብ ይቀጣታል። የቀድሞዋ ባቢሎን ምንም እንኳን ጣዖት አምላኪ ብትሆንም በመጀመሪያ አካባቢ የተሻለ የስነ ምግባርና የሞራል እሴት ነበራት። በብልጣሶር ዘመን ግን ምቾትና ቅንጦት በዛ። በእግዚአብሔር ላይ እስከ ማመጽም ተደረሰ። የእግዚአብሔር ጣቶችም የመጨረሻውን ማስጠንቀቂያ ጻፉ። የተመለሰ ሰው አልነበረም። በድንገት በአንድ ሌሊት የባቢሎን መንግስት እንዳይመለስ ሆኖ ወደቀ። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን ከክፉ ነገር ሁሉ ይጠብቅልን።